በዚህ ሰዓት ላንቺ ጉዳይ ቦታ ምሰጥ ይመስልሻል? ጭራሽ እየጮሽብኝ ነው። ምን አይነት ክፉ ሴት ነሽ? ያለውበት ሁኔታ አይታይሽም? እዚህ ጋር እንግዲህ ቃል ጉድ ሆናለች ማለት ነው። ቃል ጉድ የሆነችው በምን ምክንያት ነው ካልን አቶ በኃይሉ ፍሌሹን ለሰው እየላከች እንደሆነ ደርሶበታል። ልክ እሷ ፍሌሹን እየላከች እያለ ነው እንግዲህ አቶ በኃይሉ እየደረሰባት ማለት ነው። አቶ በኃይሉ በመድረሱ ደግሞ በጣም ነው የእሷ ድንጋጤ የተፈጠረው ነገር ፊቷ ላይ ያለውን ነገር እንዳነበብ ነው አቶ በኃይሉ እንደመጣባት ግልጽ ነው ማለት ነው። በጣም ነው የሚገርመው። ስለዚህ እንግዲህ ምን ልታደርግ ትችላለች? ቃል በምን መልኩስ ለማምለጥ ትችላለች? እንግዲህ ከዚህ በፊት ቢያንስ እንኳን በብሌን የሆነ ነገር ቃል ያደረገችውን እሷ እንዳደረገች እያስመሰለችላት ሁላ እየኖረች ነበረ። አሁን ላይ እንግዲህ ብሌንን አስወጥተዋታል። ኦልሬዲ ብሌን ደግሞ ፖሊስ አምጥታ ፖሊስ ይዞታል። ማንን? ሳሚን ማለት ነው። ምክንያቱም ሳሚን ያገታት ሳሚ ነው አግት ብሎ ለእሱ ትዕዛዝ የሰጠው ለዳጊ ማለት ነው። ዳጊም እንግዲህ ባለማወቁ ማለት ነው። ዳግምም እንግዲህ እናቱን አግቶ ከእናቱ ጋር ነው በዛ ልክ ሲጣላ የነበረው። ይሄ በእውነቱ በጣም የሚያሳዝን ነገር ነው ማለት ነው። ስለዚህ ከዚህ በኋላ ምን ሊፈጠር ይችላል፣ ምንስ ተፈጠረ የሚለውንም ስናይ ብዙ ነገር ነው ያለው። ምክንያቱም እንግዲህ እነሱ እቅዳቸው ማለት ነው ብሌንን የሆነ ነገር ማድረግ ነበር። አቶ በኃይሉ እስከ ወዲያኛው አንቺንማ መላቀቅ አለብኝ እያለ እሷን ሊያስወግዱላ ነበር የሚያስበው። በጣም የሚያሳዝነው ማለት ነው። እንደው ገነት ወይዘሮ ገነትስ የዚህን ያህል ቢያሰቃያት እስኪ እሺ ለምን ዳግምና ብሌን እንዲሁም ደግሞ ዳግምና ብሌን ማለት ነው ሁለቱ ዳግምም እናቱ እንደሆነች እንዳያውቅ ነው ስለ ገነት ለምን በኃይሉ ያደረገው ነገር ብዙ ነው። በነገራችን ላይ ብሌንን ብቻ አይደለም የበደላት ዳግምንም በድሎታል። ዳግምን 18 ዓመት ሙሉ ማለት ነው እንግዲህ ከእናቱ ለይቶት ለ18 ዓመት ሙሉ ደመኛው ነው። በቃ አይፈልገውም ሁላ ማለት ነው። እንግዲህ ዳጊና በኃይሉ ጸብ ናቸው። የቆየ ጸብ አለባቸው። በምን ምክንያት? በእሷ ምክንያት ማለት ነው። ማለትም በወይዘሮ ገነት ምክንያት። ወይዘሮ ገነት እንኳን ምንም አድርጋው የዋላ ያደረቅ ኖሮበት ወይ ደግሞ የተለየ ነገር ኖሮ አይደለም በኃይሉ ወይዘሮ ገነትን ከልጇ የለያት። ነገር ግን ያለየበት ምክንያቱ ምንድነው ካልን ምክንያቱ ገንዘብ ነው። በኃይሉ ገንዘብ በጣም ነው የሚወደው። በኃይሉ በጣም ገንዘብ ይወዳል። ስለዚህ በጣም ገንዘብ ስለሚወድ ኦልሬዲ ምን አድርጓንኝ ሽጦታል ማለት ነው። ማንን? ዳጊን። ይሄንን ደግሞ ራሱ ማለት ነው ዳጊ ስለሚያውቅ ነው ከዚህ በፊት የበኃይሉን የስራ ባልደረባ ሳሚን አግዘኝ፣ እኔ ምን እንደማደርግ አላውቅም፣ አንተ ግን ቢያንስ እንኳን ከበኃይሉ ጋር አብረህ ስለምትሰራ ይሄንን ነገር ታውቃለህ እና እባክህን አግዘኝ እያለው ነበረ። ምን እንዲያግዘው ነው የፈለገው? እናቱን እንዲያገኝለት። ሳሚም እንግዲህ ችግር የለም እናትን አገኝልሃለሁ ባለው መሰረት እናቱን አገኘለት። እሱም እናቴ ተገኘችልኝ ብሎ ለምን እናትን አገናኝሃለሁ ችግር የለውም አንተ ግን አድርግ የምልህን አድርጋለሁ። እሱም እሺ ብሎ አድርጎ ነበረ። አሁን ላይ ታዲያ እናቱን በዚህ ልክ እንዲያሰቃይ የፈለገው ለምንድነው ካለን ነግሮታል። አንተን ገና ቀጣለሁ፣ ገና ቅጣት ነው የምቀጣ። ቅጣት ደግሞ እናትህ ጋር ነው የማለያየ እስከ ወዲያኛው። ለጊዜው ግን ከእናትህ ጋር ለጊዜው ፈቅዶለታል። አያችሁ፣ ለጊዜው ማለት እንዴት ነው? እያሰቃያት እየሄድክ ደግሞ እየተመላለስክ ጠይቃት ይለዋል እንጂ እሱም ምስኪን የሄደ ለመጠየቅ ነው። እንግዲህ አሁን እናቴን ጋር ያገናኘኛል፣ እናቴ ጋር እንደተገናኘው ደግሞ የብሌንን አሳዳጊ ከዚህ ያወጣታለሁ ከዚህ ጉድ ብሎ ነበረ። ነገር ግን አሁን ላይ ሳሚ ያን እያደረገ ያለው ለምንድነው? በኃይሉ ድጋሜ ገነትን ሄደና ገላግላት በቃ ትወገድ ብሎ ነበረ። ነገር ግን ሳሚ አይ ከምትወገድ ትቀመጥና ትቀመጥ አትወገድ፣ ምክንያቱም ብሌንን የፈለግነውን ነገር እንድታደርግ እናስገድዳታለን ብለዋል። አሁን ብሌንን ምን ሊያስገድዷት ነው? ምን አድርግ ሊሏት ነው? ምን ሊያስገድዷት ነው የሚለውም ሌላ ጥያቄ ነው ማለት ነው። ምክንያቱም እናስገድዳታለን እንደዚህ አድርጊ እንደዚህ አድርጊ ከሚለው አንዱን አይተናል ኦፍኮርስ። ምክንያቱም ከዚህ ቤት ውጪ ከዚህ ቤት ሂጂ ነው የመጀመሪያው ትዕዛዝ። ለገነት ለሰላምዬ ደግሞ እንግዲህ ለትክክለኛ እናቷ አስቡ፣ እናትና ልጅ ተጠፋፍተው ይህን ያክል ዓመት ኖረው ተገናኝተው ነበረ፣ ግን ባለማወቅ ማለት ነው። እንዴት ነው ባለማወቅ ማለት? በእርግጥ አሁን እንኳን ራሱ እትዬ ቻው እኔ ልሄድ ነው፣ ምክንያቱም የሰው ቤት ሰራተኛ መሆን ከዚህ በላይ በቃኝ በይ ነው ያሏት። ስለዚህ እሷም እንደዛ ብላለች። ከወጣች በኋላ ግን ምን ትላለች ብሌን? ውጭ ላይ ሆና
እትዬ እኔ እንደ እናቴ ነበረ የማይሽ፣ አንቺም እንደ ልጅሽ አይተሽኛል እስካሁን ድረስ እያለች ነበረ። እንዲሁም ደግሞ ለዳጊም ቢሆን ዳጊን በጣም ነው የምወድ፣ ትናፍቀኛለ፣ ብዙ ነገር ነው ስትለው የነበረው ማለት ነው። እና እንግዲህ ያንን ሁሉ ብላ ትውስታዋን እዛው ግቢ ውስጥ ደስታዋንም ሀዘኗንም አልቅሳ ምን ብላም እዛ ግቢ ውስጥ ማለት ነው ነበረ የወጣችው። ስትወጣ የደነገጠችው ፊቷን አዙራ እንግዲህ ዳጊ አዝኗል። ምን ብሏታል? ቆይ ምን ብለውሽ ነው አላት። ስልኩን አንስታ እሺ ለእናቴ ስል ማላደርገው ነገር የለኝም እሺ ስትል ምንድን ነው ያላት? እንዴ ምን ብለውሽ ነው? ቆይ ምን ብለውሽ ነው ሲላት ጊዜ እሷም አይ ምንም ማድረግ አልችልም፣ እንግዲህ እነሱ ያሉኝ ምን ልሽ ቦታ እነይ ቶሎ ነው ያሉኝ፣ ስለዚህ የሚሉኝ ቦታ ደግሞ መኪና ይልካሉ፣ ያን መኪና ጋራ መሄድ ግዴታ ነው ብላለች። ልትሄድም ተዘጋጅታ ወረዲ ተነስታለች ማለት ነው። እንግዲህ ይሄ ግድ ብሏታል። ምክንያቱም ያው ምንም ማድረግ አልቻለችም። እናቷ ነች፣ አሳዳጊዋ ነች። ትክክለኛ እናቷንማ እኮ እሷ ሕፃኑ የሆና ትንጥ የሆና ነው የምታውቃት። አሁን ላይ ግን ያሳደገቻት ሁሉን ነገር አብራት ብዙ ነገር የሆነችላት ስለ እሷ ብላ ለብሌን ብላ ባይዘው ወይዘሮ ገነት ብዙ ነገር ሆናለች። ያንን ሁሉ ነገር አስታውሳ ነው እንግዲህ ብሌን ምን ብላለች? በእናቴ የመጣ እጋፈጠዋለሁኝ፣ ለእናቴ ስል የማላደርገው ነገር የለኝም፣ ሁሉንም ነገር አደርጋለሁ ብላ እንግዲህ ቆርጣ ተነስታለች ማለት ነው። ነገር ግን ፈጣሪ ሲረዳት ዳጊ ተናዶ ነበረ። ዳጊ እንዴ ቆይ እኔ አግታት አሉኝ፣ አገትኩ፣ ከዚህ በላይ ምን አድርግ ነው የሚሉኝ? ምን ሊያደርጓት ነው ሴትዮዋን በዚህ ልክ የሚያንገላቷት፣ በዚህ ልክ የሚያሰቃዩት? እንዴ አስም አለብኝ እያለች ማለት ነው። በጣም የሚገርመው ነገር አስም አለብኝ አልችልም እያለች እንኳን በጣም ነው ሲያሰቃዩት የነበረው ማለት ነው። እና በዚህ ልክ የሚያንገላቷትኝ ቆይ ምንድን ነው እነዚህ ሰዎች የሚፈልጉት ብሎ እንግዲህ ተናዶ ነበረ ማለት ነው ዳጊ። እሷንም ደግሞ ብሌንን ሲጠይቃት ብሌንም ራሷ ምንም ማድረግ እንደማትችል ለእናቷ ስትል ዋጋ መክፈል እንዳለባት ነው የተሰማት። የምትወዳትን እኮ ሰላምን እኮ በጣም ነው የምትወዳት። አሰሪዋ ናት። አንዳንዴ ትቆጣታለች። በእርግጥ አንዳንድ ነገሮች አሉ። ያ ሆኖም ግን ብሌን በወይዘሮ ሰላም ማለት ነው እናቷ ትክክለኛ እናቷ ብትሆንም አዛጋውን አንዲት ነገር ቃል ማለት ነው ለሄለን ስትናገር ያኔ ሁሉንም ነገር ተናግራ ግን አንዲት ነገር ብቻ ግን ብሌን እኮ ናት ትክክለኛ ልጇ ብላ ቢሆን ኖሮ በጣም አሪፍ ነበረ። ዞሮ ብትልም ባትልም ኦልሬዲ የቃል መጋለጥ የማይቀር ነገር ነው። ቃል ኦልሬዲ ተጋልጣለች ማለት ይቻላል። ምክንያቱም ሚስጥሯን አውጥታ ለማን ተናግራለች? ለሄለን ተናግራለች። ሄለን ታዲያ ምን ብላለች? በድጋሚ ግን ስመጣ ብላለች። ለምን አባረረቻት? ያው ከዚህ ሂጂ እንደማለት ይመስላል የተናገረቻት ንግግር። ቆይ አንቺ እኮ ነሽ ለዚህ ሁሉ ነገር የዳረግሽኝ፣ ባትመጭስ ብላ በጣም ተናዳባት ስለነበረ ስለዚህ ቆይ በድጋሚ የምመጣው የአንቺን ቅሌት የአንቺን ውርዴት ላጋልጥሽ ነው ብላታለች። ስለዚህ አሁን ላይ የእሷን ነገር ልታጋልጥ መምጣቷ የማይቀር ነገር ነው። እንግዲህ ስትመጣም ለሰላም መናገሯ አይቀርም። ሰላም በእርግጥ ብዙ ነገር ነው በአይምሮዋ ያቃጨለው። እንዴ እች ልጅ ቆይ ምንድን ነው? ለምንድን ነው የምትርበተበተው? ለምንድን ነው በዚህ ልክ ሰውነቷ የሚንቀጠቀጠው? የሚገርመው ነገር ቃል ሄለን ከመጣች ጀምሮ ሄለን እስክትሄድ ድረስ እየተንቀጠቀጠች ነው የነበረው ማለት ነው። እና ቆይ ምን ሆና ነው እንደዚህ የምትንቀጠቀጠው እያለች ነበረ። ሀሳቧ እንዴት ነው የሆነ አስተያየቷ ራሱ በጣም እያየቻት ነበረ። ምንድን ነው ነገሩ? የሆነ ሚስጥር እንዳለ ገብቷታል ሰላም ማለት ነው። ሚስጥሩ ግን ፍንትው አላለላትም። በእርግጥ የማስተዋል ጉዳይ ካልሆነ በስተቀር አምልጧታል እኮ ኦልሬዲ ሄለን ማለት ነው። እኔ የቃል ወላጅ እናት ነኝ ስትል እንዴት አለች። በቃ እንዴት ነው እሷ ወላጅ እናቷ የምትሆነው ብላ ነው አልሚስ አለች። እና አልሚ ማለት ምንድን ነው? የቃል ትክክለኛ ወላጅ እናቷ አልማዝ ነው ስሟ። እና ይሄን ነገር በኋላ ላይ ታስታውሳለች ሰላም ማለት ነው። እንዴት ነው መንቃት ያቃተኝ? እንዴት ነው ልጄ እንዳልሆነች ማወቅ ያቃተኝ እያለች ትጸጸታለች ማለት ነው። ታዲያ ዞሮ ግን ኦልሬዲ ያው የሆነው ሆኗል ማለት ነው። እና አሁን ላይ ብሌን ዳጊ ባይደርስላት በጣም አደጋ ላይ ነበረ የምትሆነው። ዳጊ በመድረሱ በጣም ደስ ብሎኛል። እናንተስ ምን ተሰማችሁ? ዳጊ በመድረሱ ማለት ነው። እውነት እንደዛ በሩን ከፍታ ስትወጣ በቃ መኪና ውስጥ አስገብተው ወስደው መጫወቻ ሊያደርጓት ነው ብዬ እኔ በእውነት በጣም ደንግጬ ነበረ ማለት ነው ውዶችዬ። እንግዲህ ምን ሊሆን ይችላል ስንል ቀጣይ
ቀጣዩን ክፍልም የምናይ ይሆናልኝ። ለጊዜው ግን ፕሌን ምንም ባለመሆኗ ደስ ብሎኛል። እናንተስ ምን ተሰማችሁ? የኔ ውዶች ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ እና ቀጣዩን በቀጣይ ይዤላችሁ የሚመጣ ይሆናል። የኔ ተወዳጆች ዛሬ ባጭሯ ነው ሜን ነገር ማለት ሜን ፖይንት ነገር ነው ያነሳ ነው። ዋናው ነገር ምንድነው? ብሌን መትረፏ ነው። ብሌን አስቡት የተባለው ቦታ ብትሄድ መጫወቻ ልትሆን ነበረ ማለት ነው። ከዚህ በመዳኗ በጣም ደስ ብሎኛል እኔ። እናንተስ? መቼም በእርግጠኝነት ብሌንን የምትወዷት ደስ እንደሚላችሁ አልጠራጠርም። ስለዚህ ላይክ አድርጎ ማለት ነው ውዶችዬ። ቤተሰብ ያልሆናችሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ባይ ባይ። ወዳችኋለሁ የኔ ውዶች።